የምታፈቅራትን ሴት አስረግዘ ወይኔ ተው። ግን ልጅህን በስነ ስርዓት የምታሳድግ ከሆነ አሳድግ። አንደኛ ልጁ እየተንዛላታ ነው። ገባ ካደል አሁን አንተ አባቴ ያስፈልገዋል አባቴ እያለ በየቀኑ በቃ ሰልችቶኛል። እሺ አንተ መሬማ የምትባል ሴት አታውቅም? መሬማ ጭራሽ አላውቅም። አንተ ያመሃል አፋጥጫዋለሁ ግን ምንም አውቀው ነገር የለም ምናምን ነው እያለኝ ያለው። ስልኩን ስጭው። ይሄው እየሰማሽ ነው። ላውድ ነው እየሰማው ነው። ምን ማለት ነው የምትዋሸው? እኔን ታውቂኛለሽ ነው? እንዴት ነው ታውቂኛለሽ ማለት? እንዴት ነው ታውቂኛለሽ? ልጅህን አትፈልገው? የምን ልጅ? ካስረገጥክ በኋላ የምን ልጅ ነው ምናምን። ሰላም ውድና የተከበራችሁ የኛ ውድ እና እንቁ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው እናንተም ደህና እንደሆናችሁ ተስፋ አደርጋለሁኝ። ዛሬ እንግዲህ የመጣሁት በሰው ቤት ነው። ዘው ብዬ ነው የመጣሁትኝ። ያው ስመጣ እንግዲህ ለሰላም ነገር አይደለም። በሰው ቤት ዝም ብዬ ዘው ብዬ ከገባው የሆነ ችግር አለ ማለት ነው እና ችግር ልፈጥር ነው የመጣሁት። ዝም ብዬ አይደለም። ያው እንደሚታወቀው እንግዲህ አቶ ሚፍታ የሚባለው ሰውዬ በጣም ከባድና ምርጥ ሰው ነው። ያው ዛሬ በጣም ከባድ ነገር አስቤለታለሁ ለሚፍታ ማለት ነው። ባለፈው ከኔ ጋር ተባብሮ ምናምን ብሩኬን ፕራንክ አድርገነው ነበረ። ግን ዛሬ ሳስበው ቤት ቁጭ ብዬ ብሩኬ ቤት የለም እና ለሆነ ጉዳይ ወጥተዋል። ከዛ እኔ ደግሞ ለምን ዝም ብዬ እቀመጣለሁ ብዬ ተንኮል አስቤ ጠንጥኜ መጣሁኝ ማለት ነው። እና ምን መሰላችሁ ያሰብኩትኝ? ይቅርታ ስልኬን ሳይለንት ላድርግ፣ ማንም እንዲረብሸኝ አልፈልግም በዚህ ሰዓት፣ ምክንያቱም ተንኮል እየሰራው ስለሆነ ማለት ነው። እና ያው ሚፍታ እንደሚታወቀው እንግዲህ ከኛ ጋር ያለ ምርጥ ወንድማችን ነው። በጣም ወደው በጣም ማከብረው፣ ለሰው ልጅ ክብር ያለው በቃ ትንሹንም ትልቁንም የሚያከብር ሰው ነው። እኔ የሆነ ለጉራ ምናምን አይደለም ያየሁት ነገር ስለሆነ ነው። እና በጣም ምርጥ ሰው ነው። እና ይህንን ሰው አስባችሁታል? ዛሬ የማደርገው ፕራንክ በጣም ከባድ ነው። ከዛ በፊት ግን ማለት ነው ቃል ገብቶልኝ ነበረ። እሱንም ዛሬ በእናንተ ፊት ለመናገር ነው የመጣሁት። በዚህ 15 ቀን ብሎኝ ነበር ማለት ነው። ከዛ እኔ ደግሞ ያው ታውቃላችሁ በእኔ እንደማጨክኑ እኔ ሰርፕራይዜን አላውቅም፣ ግን እሱ ዝም ብሎ ነው። እኔ ቪዲዮ ላይ ምናምን አሁን ዛሬ በሱ ቤት እንደመጣው አያውቅም፣ ግን ደግሞ ሰርፕራይዝ እንዳለኝ በዚህ 15 ቀን ውስጥ ከገባሁኝ ብሎ ነበር። እና 15 ቀኑ ደግሞ አለቀ። በቃ ትንሽ ቀን ነው ያለው፣ 3 ቀን 4 ቀን ነው ያለው። ስለዚህ እኔ በዚህ ቀን ውስጥ እንደምንም ተሽሎክልኬ ሳላስፈቅደው በራሱ ቤት መጣው። ሳይው ሊገባ አይደለም ልጁ፣ በቃ ጭራሽ አንድ ቦታ ላይ እየቀረ ነው ሰብስክራይቡ። እና ፕሊስ አሁን ማለት ነው ስንት ላይ እንዳለ ቆይ በእናንተ ፊት ልየውና ከዛ እያየኋችሁ ሰብስክራይብ ታደርጋላችሁ። እኔ ሰርፕራይዝ እንዲቀር ትፈልጋላችሁ። በዛ ላይ ታውቃላችሁ ልደቴም እየደረሰ ነው እና ያው አይታወቅም ሰርፕራይዝ ምን ሊሆን እንደሚችል አላቅም። ግን ቆይ ላሳያችሁ እስኪ። ኧረ በስመ አብ ለ6000 ሰው ነው የሚቀረው። ይኸው እግዚአብሔር 194000 ሆኖ ቀርቷል። እኔ አላቅም አይታያችሁ አላቅም። ካሜራማን ቢኖር ኖሮ ዙም አድርጎ ምናምን ያሳያችሁ ነበር። ግን አሁን እኔ ካሜራ በስታንድ አስቁሜ ነው የምቀርጸው። ካሜራማን የለም ዛሬ እና ለሱ ይቅርታ አድርጉልኝ። ግን ሰርች አድርጋችሁ ማየት ትችላላችሁ። ሜቢ አሁን ከተናገርኩበት ጊዜ ጀምሮ ሰብስክራይቡ የሚጨምር ከሆነ አላቅም እንጂ 194000 ሰብስክራይብ ነው አናቱ ላይ ማለት ነው። በቃ እንዲማላለም እና 6000 ሰው ነው የሚቀረው ማለት ነው። እና እኔን የምትወዱኝ የምታከብሩኝ በቃ እንደ ትንሽነቴ ሳይሆን በቃ እኔን ሰው በመሆኔ ብቻ የምታከብሩኝ የምትወዱኝ ታላላቆቼ፣ እህቶቼ፣ ወንድሞቼ ያው ታናሾቼም ልትኖሩ ትችላላችሁ አይታወቅም። እና እናንተ ሁሉ የምትወዱኝ ሰዎች አላችሁ። እናንተ እያላችሁ ደግሞ ይሄ ልጅ 194000 ላይ ቀጥ ብሎ እንደ ምንድነው እንደ ስልክ እንጨት መቅረት የለበትም አይደለ? ሰብስክራይቡ መንቀሳቀስ አለበት። ያው ከባድ ፕራንክ ነው ዛሬ ያሰብኩለት። ግን ቢያንስ በዚህ ልካሰው እግዚአብሔርን በዚህ ልካሰው ቢያንስ ፕራንኩ ምን መሰላችሁ? ልጅ አለኝ ከኔ ብላ አንድ ሴት አውርታኛለች። ማለት ልጅ አለኝ ከኔ ነው ያልኩት። ልጅ አለው ከኔ ብላ አውርታኛለች ብዬ እና እንዴት ነው አንተ አስወልደህ ሴት ልጅ እንደዚህ የምትጥሰው? እንዴት ምን አይነት ሰው ነህ? እኔ እንደዚህ አላቅህም ነበር እንደዚህ ነው ምናምን ብዬ እና ከፈለክ ልጅቷን ላገናኝ ብዬ ደውዬ
ከዛ እሷን ሰው አዘጋጅቻለሁ፣ የሚያወራልኝ ሰው ከኔ ልጅ እኔን አስወልደህ እንዴት ነው ልጅህን ለልጅህ ዩኒፎርም እንኳን የማታስበው ለልጅህ እንትን እንኳን የማትጨነቀው የት አለ ከምን ደረሰ ብለህ የማታስበው ብለሽ እንድትይልኝ ብዬ ያው እንግዲህ ሰው አዘጋጅቼ ምክሬን ምክር አድርጌ ጨርሼ ነው ወደ እናንተ የመጣሁት እና ይሄ ከባድ ፕራንክ ነው። ምክንያቱም ሚፍታ እንደዚህ አይነት የሚያደርግም አይነት ሰው አይደለም። በጣም ስነ ምግባር የተሞላ ትንሹንም ትልቁንም የሚያከብር ሰው ነው፣ ቅድም እንዳልኳችሁ ማለት ነው። እና እንደዚህ አይነት ሰው አይደለም፣ አሁን እንዳልኩት አይነት ሰው አይደለም። እሱን ደግሞ የምታዩት ይሆናል ምን አይነት ሪያክሽን እንደሚያሳይ አላቅም፣ ግን ማስጨነቅ እፈልጋለሁኝ እና ደግሞ የባለፈውን የብሩኬን ልበቀልለት ስለፈለግኩኝ ነው። ያው ከኔ ጋር ተባብሮ ፕራንክ ብናደርገውም ግን ደግሞ በጣም አስጨንቆብኛል የኔን ውድ የኔን ፍቅር ብሩኬን ማለት ነው። እና ስለዚህ ዛሬ ልበቀልለት አይገባም? ይገባል። እና ለዛ ነው የመጣሁት። ከዛ ደግሞ ቢያንስ ያው ሊቀየመኝ ይችላል እና በዚህ ሰብስክራይብ እንካሰው አይመስላችሁም? ከዛ እኔም ደግሞ ሰርፕራይዜን የምቀበል ይሆናል። ሳየው በቃ የሰጠኝ 15 ቀን አለቀ። ሳየው ደግሞ ምንም ጭራሽ አይጨምርም፣ ሰብስክራይቡም ቀጥ ብሎ ቀርቷል። እና አሁን 194,000 ነው፣ 200,000 እናስገባው በእናታችሁ ፕሊዝ። ምክንያቱም ቪዲዮውን የምታዩ ሰዎች ሰብስክራይብ ያላደረጋችሁ ሰዎች ትኖራላችሁ እና ማየታችሁ ካልቀረ ፕሊዝ በእናታችሁ። ያው እኔ የምትወዱኝ ሰዎች አላችሁ፣ በጣም የምታከብሩኝ ሰዎች አላችሁ። እኔም በጣም ነው የምወዳችሁ፣ አከብራችኋለሁ። ታውቃላችሁ ያለኝን ቦታ ለእናንተ እና በቃ ይሄ በጣም ትንሽ ነገር ነው። ይሄ ሰብስክራይብ በጣም ትንሽ ነገር ነው። 6,000 ማለት እኛ ማታ አሁን ላይቭ እንገባለን። በነገራችን ላይ በዚሁ ልንገራችሁ፣ ማታውቁ ካላችሁ ማታ 4 ሰዓት እስከ 5 ሰዓት ባለው ላይቭ እንገባለን። ከዛ ከእናንተ ጋር እስከ 8 እስከ 9 ድረስ እንቅልፌ ካልመጣ ያው እኔ በእንቅልፍ እታወቃለሁ እና እንቅልፌ ካልመጣ ከእናንተ ጋር እናመሻለን እና ላይቭ ላይ ቢያንስ በትንሹ እስከ 4,000 እስከ 3,000 ሰው ምናምን ጌም ስንጫወት ምናምን ይኖራል እና በጣም ትንሽ ሰው ነው። አሁን ይሄ 4,000 ላይቭ ላይ የሚቀመጠው ሰው ራሱ ሄዶ ሰብስክራይብ ቢያደርገው ምንም ሚፍታ ጋር መታችሁ ሰብስክራይብ ብታደርጉት በጣም ትንሽ ነገር ነው እና ያው በሁሉም ቦታ ያው ቲክቶክ ላይ ሼር የምታደርጉት ሰዎች ስላላችሁ ቲክቶክ ላይ ዩቲዩብ ላይ የማያይ ሰው ቲክቶክ ላይ የሚያይ ሰው መጥቶ ሰብስክራይብ እንዲያደርገው ነው ይሄንን የማወራው። እና በዚህ አጋጣሚ ደግሞ ማታ ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁኝ። ላይቭ እንገናኝ። እወዳችኋለሁ። ሚፍታን እናስጨንቀው። እሱ ከክፍሉ አይወጣም ብዙ ጊዜ ያው ታውቃላችሁ፣ ላይቭም ገብቶ ያውቃል አይደለ? ክፍሉ ውስጥ ሆኖ በጣም ብዙ ስራ አለበት እሱ። በጣም ብዙ ስራ ነው የሚሰራው፣ የኦንላይን ስራዎች። ከዛም ደግሞ በጣም ብዙ እኔ እንዲህ ብዬ መናገር የማልፈልጋቸው ስራዎችን ይሰራል። በጣም ቢዚ ሰው ነው እና ከክላሱ አይወጣም። የሚወጣው ራሱ ለምግብ ወይ ለሆነ ነገር ወይ ወደ ውጭ የሆነ ፕሮግራም ሲኖረው ወይ ውጭ አካባቢ ስራ ካለው ምናምን ነው ከክላሱ የሚወጣው እና ብዙ ጊዜ ስራውን የሚሰራው ክፍሉ ላይ ሆኖ ነው። ክፍሉ መተኛ ብቻ አይደለም ቢሮም ጭምር ነው ማለት ትችላላችሁ። እና እኔ ምን እንደምጠነስስ ምን እንደማካሄድ እንኳን አንዳንዴ የማያውቅበት ሰዓት አለና ይሄን አጋጣሚ ተጠቅሜ በሰው ቤት ዘው ብዬ መጥቻለሁ። ያው እንትኑን ለመጠቀም ነው፣ ቻንሱን ለመጠቀም ነው። ሰርፕራይዝ ምን ይሁን አላውቅም፣ ግን ከተሳካልኝ በትልቁ ሰርፕራይዝ እንደሚያደርገኝ ነግሮኛል። እና ይሄን ነገር ደግሞ ለእናንተ ዝም ብሎ ፍጥጥ ከሚሆን መጥቼ ብነግራችሁ ሰብስክራይብ ታደርጉታላችሁ ብዬ ስላሰብኩኝ ነው ሳላስፈቅደው ዘው ብዬ የገባሁት። የብሩኬን አለመኖር ተጠቅሜ እንጂ እኮ ብሩኬ ይናፍቀኛል። ከእሱ ጋር በመጣ ደስ ይለኝ ነበረ። ለማንኛውም አቶ ሚፍታን እንጥረው። አሁን ኮስተር ብለን ነው የምንጠራው። ከመጣ በኋላ ያለውን ነገር በደንብ እነግረዋለሁ። እሱን አብራችሁ የምትከታተሉት ይሆናል። ከዛ በኋላ በእናንተ ፊት በሱ ፊት ደውላታለሁ። ልጅቷ ጋር እንዲህ በይ ብዬ አስጠንቻታለሁ። ጨርሻለሁ። ከዛ ደውልና እሷ ደግሞ ታስጨንቀዋለች። ከዛ ምን አይነት ሰው ነው ምናምን ብዬ መጨረሻ ላይ ያው በእናንተም ሰብስክራይብ በእኔም ይቅርታ ክሰዋለሁ ብዬ አስባለሁኝ። እንግዲህ ቤተሰቦቼ ካሜራዬን ደብቄያለሁ። በግልጽ የነገርኳችሁ ይመስለኛል ሀሳቤንና ካሜራዬን አስተካክዬ ጨርሻለሁ። ዛሬ እንደነገርኳችሁ እኔ ነኝ ካሜራማን ነው እና ከታየኋችሁ አላውቅም፣ እንዴት እንደሆነ አላውቅም። የእሱን ቁመት ቆሞ ካወራ ይቆረጥ አይቆረጥ አላውቅም። እኔ ግን እዚህ ጋር ሆናለሁ። እኔ እስከማቆረስ እዚህ አካባቢ ይታያል እና ከዛ አሁን ሚፍታን እንጠራዋለን። ካሜራዬን አስተካክያለሁ፣ ሀሳቤን ነግሬያችኋለሁ። ምንም የሚቀረኝ ነገር አለ ብዬ አላስብም። ልጅቷን ተዘጋጅታ እየጠበቀች ነው። ከዚህ በላይ አላስጠብቃት። 1 2 3 ሚፍታ! ወይኔ ድምፄ የቀጭኔ ሚፍታ!
አይሰማም እንዴ ሚፍታ? ምን ሆነክ ነው? ኧረ በስመ አብ እና ፈልጌክ እኮ ነው። በልተሃል? ኧረ እኔማ ምግብ እንብላ አይደለም። በዛ ላይ በር የሚከፍትልኝ አጥቼ ራሱ አንኳኩቼ መጨረሻ እኔማ ቁልፍ ከማወጣ ብዬ ነው። እና የት ነህ? እሺ ደግሞ ምንድን ነው ከክፍለ አትወጣ ምናምን? እኔ እዛ የሆነ ነገር እንኳን ብትው የሚደርስልህ የለም። ወይኔ ውጭ ብታይ ፀሐዩ በስመ አብ። ሰው እኮ ላገኝ ሄጄ ወጥቼ ነበር። ሰው ደውሎልኝ በሰላም ነው። እና ያው እሱ ፕሮግራም ነበረው ከሰው ጋር ቀጠሮ ነበረው ወጥቷል። ከማን ጋር እንደሆነ ግን አላውቅም እኔ። እና ከይቅርታ ጋር እዚህ ጋር ብትሆን ደስ ይለኛል። ብዙ የምናወራቸው ነገሮች አሉ። ምን ሆነህ ነው? ደነገጥክ? ግራ ገባኝ። እዛውን ጊዜ እኮ የፈራ ትመስላለህ። እንግዲህ ሰው ያደረገውን ነገር ስለሚያውቅ ነው እንደዚህ ሊፈራ የሚችለው። እኔ ሚፍታ እኔ አንተን እስከማውቅ ድረስ በጣም ስነስርዓት ያለ ጥሩ ሰው። እኔ ውጪ አሁን ሰምቼ የመጣሁት ነገር በጣም ራስ የሚያስት ነገር ነው። እንደዚህ አይነት ነገር እኔ ታደርጋለህ ብዬ አላሰብኩም። እኔ በወጣው በገባው ቁጥር ሁሌ በጓደኞቼ ስሞታ ይደርሰኛል፣ ግን የውስጤን በውስጤ እየያዝኩኝ ዝም እላለሁኝ። እኔ አንተ ከጓደኛ አልፈህ እንደ ወንድሜ ነው ማይክ። በጣም ብዙ ስሞታ እየደረሰኝ ነው። እኔ ወጥቼ መግባት እንኳን እኮ አልቻልኩም በእናንተ በወንዶች ምክንያት። እንዴ እኔ ሲጀመር ኧረ እኔ ከብሩኬ ጋር አይደለም። እኔ ከብሩኬ ጋር ምንም የተፈጠረ ነገር የለም። ወንዶች ምናምን አልሽ ነው። አንተ ወንድ አይደለህም ነው? አልገባኝም። ከአንቺ ጋር የሚያገናኝ እንደዚህ የሚያስኮርፍ ነገር እኔ ምንም ከአንቺ ጋር አሁን ብሩክ ኬን የሚገናኘው ዳይሬክትሊ ብዬ ነው። አወዛገብሽኝ። ኧረ አይደለም። እኔ አንዱ አሁን ተደውሎልኝ ነበር የወጣሁት ላገኝሽ ምናምን ተብዬ ማለት ነው። እና ኦዲየንስ ምናምን ኦዲየንስ አይደለም። እኔ ኦዲየንስ ቢሆን እኔ በደስታ አላገኝም እንዴ? ምን አስጨነቀኝ? አወዛገብሽኛ እኮ ስማኝ አንዴ። አሁን እኮ እኔ እያወራሁ ነው። አንተ እኮ እንደዚህ መንተባተብም መንቀጥቀጥም መደንገጥም አያስፈልግም። ስራ እየሰራሁ ነው እኮ ይገባኛል። እኔም እኮ እዚህ ጋር እየቀለድኩኝ አይደለም። በአንተ ህይወት እኮ ይመለከታታል ተብዬ እኮ እየተደወለ እየተጠራው ስሞታ እየደረሰኝ ነው። እኔ አንተ እንደዚህ ታደርጋለህ ብዬም አላሰብኩም። ግን ልጅቷ ከአንዴም 2 3 4 ጊዜ ደውላልኝ ላገኝሽ ምናምን እያለችኝ ይኸው ዛሬ በስንት መከራ ተሳክቶልኝ ሞልቶልኝ ወጥቼ አገኘኋት። ግን የነገረችኝ ነገር በጣም ነው የሚያስጠላው። ኧረ በእናትህ ተው፣ የምር ተው። እንደዚህ አታድርግ። የምሬን ነው። ምንድን ነው ደግሞ የገባው? ለማንኛውም ምንድን ነው ኃጢአትህ ነው እኮ የሚፈታተነው። የምሬን ነው እንዴ። አሁን ቤት ምን ያደርጋል ተርብ? ይኸው እዛ እንትኑ ጋር ተደበረ። ልክ አይደለሽም እንደ ለቀልድ ጊዜም የለኝም እኔ እኮ። ምንድን ነው እሱ? አወዛገብሽኝ እኮ ሀይሚ። አንዲትን ሴት አስረግዘህ ክደሃታል። ማነው እሱ? ከዛም አልፎ ተርፎ ደግሞ ስትደውል፣ ለነገሩ እንዴት ታውቃቸዋለህ? ማን ነው እያልከኝ ነው? ጭራሽ ብዙ ናቸው አይደለ? ኖ ማን ነው እሱ? ሌላ ሰው ተሳስታለህ። አንተ እኮ ነህ እንደዛ ያደረግከው እንዴ? ደውላ እኔ በቃ ዛሬ እስኪ ይሁን በቃ ብዬ ስጨቀጭቀኝ ወጥቼ ያገኘኋት። ከዛ ሳገኛት ግን የነገረችኝ ነገር በጣም በቃ ራስ የሚያስት ነገር ነው። እኔ በጣም ነው እግሬ እጄ ምናምን የተንቀጠቀጠው። ማናት? ምን አላቅም ለማለት ነው። አላቅም ለማለት ነው። ምንም አውቀው ታሪክ የለም። የምን ማስረገዝ የምን ማስወደድ የምትይው? ኧረ በስመ አብ! ኧረ ምን አይነት ሰው ነህ ግን አንተ? የምር እረፍ። እኔ አሁን ለቀልድ ጊዜ የለኝም። እየቀለድኩኝም አይደለም። ምንድነው አስረግዘህ ምናምን? ማናት? ለምን አብረን አላገኘናትም እንደዚህ ካለች ታዲያ? እሺ አንተ መሬማ የምትባል ሴት አታውቅም? መሬማ ጭራሽ አላውቅም። አንተ ያመሃል? መሬማ እንዴ ምን ይሄን ያክል እኮ ማስታወስ አይጠበቅብህም። የሚችል ልጅ እኮ
ከአንዴም 2-3 እየደወለች እየጨቀጨቀች ነው መሬማ አይደል? ወላሂ እንጃ ሲጀመር መሬማ አሁን የትልቅ ሰው ስም ነው የሚሆነው። እንዴት የትልቅ ሰው እናንተ ህፃን ነህ? አይ በእኛ ባቻው መሬማ የሚባል ሰው ነው ያላውቅም፣ ወላሂ አላውቅም። እንግዲህ ስም ሲወጣልን ከልጅነታችን ጀምሮ ነው አይደለ? መጠሪያ የሚሆነን መቼም ካደግን በኋላ ትልቅ ከሆንም በኋላ መሬማ ተብሎ ሊሰየም አይችልም። እኔ እስከማውቀው ድረስ ገባህ አይደለ? መሬማ ምን ብላሽ ነው? እሺ መሬማ ምን አለ? ይኸውልህ ስሙ፣ ልጅቷን አስረግዘ ጥሳሃታል። እሷ ደግሞ ልጁ ተወልዶ ምን ብሎ በጣም ደጋግማ እየደወለችልህ እርዳኝ፣ አግዘኝ፣ እባክህ አትተወኝ እያለች እየለመነች ነው። አንተ ደግሞ በጣም እየጣስካት ነው። ያስረገዘሽን ሰው ፈልጊ። እኔ ከአንተ እንደዚህ አልጠብቅም። ቢያንስ እኮ የሰው ልጅ ያንተ መሆኑን አይደለም እንድታወራ አይደለም። ቆይ አስጨርሰኝ። እሺ ልስማሽ እንዴ። ምን ሆነ? አታበሳጨኝ። እኔ ስሞታ እየደረሰኝ ነው። ሙድ እያያዘች አይደለም። ስማኝ ቆይ እንዴ። ቢያንስ እንኳን እኮ ያንተ ልጅ መሆኑን እርግጠኛ ካልሆንክ ዘመናዊ ኑሮ ነው አይደል የምንኖረው? በዚህ በ21ኛው ክፍለ ዘመን እየኖርክ ዲኤንኤ የሚባል ነገር እኮ አለ እንዴ። አስመርምረ ያንተ መሆኑን ሃይሚ ባላ አቁሚያ። ስለምን ልጅ ነው የምታወሪው? እንደዛ ነው አይደለ? ስለምን ልጅ ነው አልከኝ አይደለ? ወላሂ ደውይ መሬማ፣ ችግር የለውም። አሁን ደውዬ እኔ ደውልሻለሁ፣ አገናኝሻለሁ። በጣም ካንቺ ጋር እንደሚኖር አውቃለሁኝ። እያየው ነው ቪዲዮ ምናምን አያለው። ካንቺ ጋር ነው። በጣም አስጨንቃኛለች። ሙድ ያዙብሽ ነው። ኧረ በስመ አብ! ምን አይነት እንደው ሙድ እየያዙብሽ ነው? ይሄን ያክል ነው? እረፍ። እኔ 100% እርግጠኛ ነኝ መሬማ ከምትባል ልጅ ጭራሽ አላውቅም። ለምን ስነ ስርዓት አይኖርም? እኔን እኮ መዋሸት አትችልም። ይሄው አገናኝሃለሁ እያልኩ እኮ ነው። ላውድ ላይ አድርጌው ትሰማታለህ ምን እንደምታወራ። እንዴ አንተ ጭራሽ እንትን ትላለህ እንዴ? ምን አይነት ሰው ነው? ቆይ እንዴ ይሄን ያክል ክህደት ምን አመጣው አንተ? ቆይ እንዴ አንቺ ጋር እንደሚኖር አውቃለሁና ምናምን እየተባልኩኝ በዚህ ልክ እኔ ስልኳን ተቀብዬ የመጣሁት። ሄሎ መሬማ እንዴት ነሽ? ደህና ነሽ? ደህና ነኝ። ይኸው አሁን እኮ ቤት ገብቼ አገኘሁትና ነገርኩት። ምንም ሊያምንልኝ አልቻለም። እኔ ማናችሁን ማመን እንዳለብኝ ራሱ ግራ ገባኝና ማውራት የምትፈልጊውን ነገር ይኸው መናገር ትችያለሽ። ከኔ የሚጠበቀውን ነገር ይኸው ቤት ገብቼ አገናኝሻለሁ እንዳልኩት ቃል እንደገባሁት ይኸው አፋጥጫዋለሁ። ግን ምንም አውቀው ነገር የለም ምናምን ነው እያለኝ ያለው። ይኸው እየሰማሽ ነው። ላውድ ነው እየሰማው ነው። ሰላም መሬማ እንዴት ነሽ? ደህና ነኝ። እንዴት ነህ? አላህ አልሐምዱሊላህ። መሬማ ምን ሆነህ ነው? ምን ሆነህ ነው ማለት? ምን ማለት ነው የምትዋሸው? እኔን ታውቂኛለሽ ነው? እንዴት ነው ታውቂኛለሽ ማለት? እንዴት ነው ታውቂኛለሽ? ልጅህን አትፈልገው? የምን ልጅ? ካስረገጥክ በኋላ የምን ልጅ ነው ምናምን አይደብርህም እንዴ አንተ? ኧረ በአላህ ተው መሬማ። ሰው እውነት ሰው ተሳስተሻል። እኔ ጭራሽ ይህን ድምፅ ለመጀመሪያ ጊዜ እየሰማሁት ነው። እንደዚህ እያለች እውነት ወላሂ አላውቅም። መማል አይጠበቅብህም። ሲጀመር 10 የሚምልን ሰው ነው አላምንም። ገባ? መማል አይጠበቅብህም። በአላ ብላ እየለመነች ነው አይደል? እቺ ልጅ ሄደ የሚሆነውን ነገር እኛ ከጎንህ ነው፣ እኛ ከጎንህ ነን ያለ ነው አይደለ? እናግዝሃለን በምንም ነገር። ይኸው መሬማ ማውራት የምትፈልጊውን ነገር በሙሉ ነገር ስማት። አሁን እኔ ሰማታለሁ። እሺ ቀጥይ። ምን አይነት እቺ ልጅ ወልዳ አሳደገች አይደለ? ቢያንስ አሁን እንኳን የሚጠበቅብህን ነገር አድርግ ካንተ። መሬማ እኔን የት ነው የምታውቂኝ? የት ነው የምታውቂኝ አትበል። ካደረግክ በኋላ የት ነው የምታውቂኝ? በፍጹም አይሆን ነገር። ይኸውልህ በደንብ ስማል። ስነ ስርዓትህን ብትይዝና ልጅህን ብታሳድግ ጥሩ ነው። ስለምን ልጅ? እኔ ለራሴ ገና ልጅ ያላደግኩ ሰውዬ የምን ልጅ ነው የምታወሪው? በጣም እየቀለድክ ነው። ኧረ በጣም አንቺ እየቀለድሽ ነው። ስማኝ፣ የኔን ተው። ግን ልጅህን በስነ ስርዓት የምታሳድግ ከሆነ አሳድግ። አንደኛ ልጁ እየተንዛላታ ነው። ገባህ አይደል? ስለምን አንተ አባቴ ያስፈልገዋል አባቴ እያለ በየቀኑ በቃ ሰልችቶኛል። ሰማኛለህ? ጥያቄ መጠየቅ እችላለሁ? ጠይቃት። ምን መጠየቅ የምትፈልገው? እኔን የት ነው የምታውቂኝ? ወይኔ ጉዴ! የት ነው የምታውቂኝ? አሁንም ለመዋሸት ትሞክራለህ። የት ነው የምታውቂኝ? እሺ ኖ፣ የምጠይቅሽን ጥያቄ መልሽልኝ። እኔ ጋር የት ነው የምንተዋወቀው? አሁን የት ነው
አታውቂም ማለቱን ተውና የትም በስነ ስርዓት አሳድግ። ይኸውልህ ልጁ አሁን ላይ እየተንጋላታ ነው አንደኛ፣ ሁለተኛ ደግሞ ኧረ በእናትሽ እኔ ለቀልድ ጊዜ የለኝም፣ ስራ እየሰራሁ ነው። እኔ ልሄድ ነው። ሀይሚ አሁን ተረጋጋ ልጁ አባቴ እያለ በቃ ነገረች እኮ ካደረግክ በኋላ የት ነው የምታውቂኝ ብለህ መጠየቃችን ነው እንዴ? እኔን የት ነው የምታውቂኝ? የት ነው የምንተዋወቀው? መልሽልኛ የምጠይቅሽ ጥያቄ። ከእሷ ጋር መጨቃጨቅ ተውና ልጁ አሁን ላይ የትምህርት ቤት ክፍያ ያስፈልገዋል። ኦኬ ሌላኛው መቀፈያ መንገድ ነው ማለት ነው ይሄ። ምን ማለት ነው? አንተ እየቀለድክ ነው መሰለኝ። አንቺ ነሽ ሀይሚ እውነቱ መቀፈያ ማለት ካንተ ጭራሽ አላውቃትም፣ ወላሂ አላውቃትም። ምን ሆነሽ ነው? ተገናኙና በአካል ተገናኝታችሁ ደስ ይለኛል። የት ናት እንሂዳውን? አሁን እንሂድ። ስሚ መሬማዬ፣ አሁን ይኸውልሽ እኔ ከኔ የሚጠበቀውን አድርጌያለሁ። በቃ ተረድቼሻለሁ ብዬ አስባለሁ። ሀይሚ ምን ሆነሽ ነው? የምርሽን ነው? እሷን እያመንሻት እኔን የማታምኚ? ይኸውልሽ ወይዬ በጣም አመሰግናለሁ። ችግር የለውም። እሺ ቆይ ለእኔ ለምንድን ነው የማትደውይልኝ መሬማ? እኔ አገናኝሻለሁ። በአካል ተገናኝታችሁ አውሩ። በቃ መሬማ አይሻልም? ምንም ልትግባቡ አትችሉም አሁን በስልክ ሀይሚ። በቃ ያልሽውን ነገርም ልጁ የእሱ መሆኑን ተረጋግጦ ወይ አላመነበት ይሆናል። ኧረ አታላቅጭ በእናትሽ። ልጁ ምናምን ያልሽ አታውሪ። ስለምንድን ነው የምታወሪው? ሴት ልጅ ነች አይደለ? ሴት ልጅ ደግሞ ለወንድ ልጅ መጫወቻ ስትሆን አይመቸኝም። ስለምን መጫወቻ ስለምን ሴት ነው የምታወሪው? እኔ አላውቃትም ከነመፈጠሯ። ይሄን ድምፅ ለመጀመሪያ ጊዜ እየሰማሁት ነው ሲጀመር። እንደዛ ነው መሬማ። ቆይ አሁን እሺ ለምንድን ነው የማትመለስልኝ? እኔ ጋር የት ነው የምትተዋወቀው? አንቺ ለምን ዝም ብለሽ አዲስ አበባ እንደምትተዋወቁ ነግራኛለች። አዲስ አበባ ላይ ነው የምትተዋወቁ። መች? ከስንት ዓመት በፊት? ወይኔ ጉዴ! ልጅሽ ስንት ዓመቱ ነው መሬማ? እሷ 5 ዓመት 6 ዓመት ይሆናል። ለእኔ እንደነገርሽኝ እንደዛ ነው። አሁን 6 ዓመት ይሞላል። የዛሬ 6 ዓመት እኔ ዩኒቨርሲቲ ተማሪ ነኝ እኮ የኔ ናት። አዲስ አበባ ልንተዋወቅ አንችልም። የምረኝ ሀይሚኔ የዛሬ 6 ዓመት ዩኒቨርሲቲ ተማሪ ነኝ። ትቀልዳላችሁ። ወላሂ የዛሬ 6 ዓመት ዩኒቨርሲቲ ነው። ምን ሆናችሁ ነው ይህ ሁሉ ለማምለጥ? ለማንኛውም መሬማ 2000 አንቺ ላስረዳሽ። አሁን 2000 አንዴ እሺ ቻው ልበላት። እሺ በያት። ሞራሏን የሚነካ ነገር አትናገር በሷ ፊት ገባ? ልጁ 6 ዓመት እኔ አብሬያቸው አልነበርኩም ገባ? አንሷላ አላጋፈፍኩም እኔ። እሱን አንተ ነው የምታውቀው። ለማንኛውም መሬማ በቃ እደውልልሻለሁ። በአካል ተገናኝታችሁ በደንብ ታወራላችሁ። እኔ በጣም እየተበሳጨሁኝ ነው በመሀል ቤት። እሺ አመሰግናለሁ። በአካል እንገናኛለን። ኧረ በእናትሽ ሙዳት ያምናል። ቃል ገባልሻለሁ። ችግር የለውም። እኔ በሱ ምክንያት አልሰደብም። ወደ ህግ መሄድ አለብኝ። ወደ ህግ ደስ ነው የሚለኝ። በስነ ስርዓት ማያሳድግ ከሆነ ወደ ህግ እንሂድ። ደስ ነው የሚለኝ። ችግር የለውም። አይ ህግም ድረስ መሄድ አያስፈልግም። ሀይሚ እሺ በያት እንሂድ። እንፈተዋለን። እሺ በያት እንሂድ ወደ ህግ። ለምን አትረጋጋም አንተ? በጣም በራስ እርግጠኛ ሆነ ይሄን ያክል አታውራ። መሬማቸው በቃ እደውልልሻለሁ፣ እንገናኛለን። እሺ ቻው በቃ። እሺ አይ ወላሂ አይ 100% ልንገርሽ እያላገጠች ነው። እንዴት በይ ስሚ። እሺ እኔ አሁን ሰሚኝ ዝግጁ ነሽ? እሺ አንተ ኒውትራል ሆነሽ ከሁለቱም እኔም ሳይድ ከሱም ሳይድ 6 ዓመት ነው ልጇ አለቻ። 6 ዓመት ለማርገዝ 9 ወር ይፈጅባታል። ኦልሬዲ 7 ዓመት የዛሬ 7 ዓመት ማለት አሁን 2018 2000 ስንት ማለት ነው? 2011 ላይ ሁለተኛ ዓመት የዩኒቨርሲቲ ተማሪ ነኝ። የተረገዘበት ጊዜ አይቆጠርም። ይፍታ ማወቅ ያለብህ ነገር አንድ እዚህ ጋር እሷ ጋር የምንተዋወቁ ከማርገዟ ከዛ በፊት ነው የሚሆነው። የዛሬ 7 ዓመት እኔ ደግሞ የት ነበርኩ? አዲግራት ዩኒቨርሲቲ እየተማርኩ ነው። ስለ አዲስ አበባ ምንም በመሀልም መተህ ሊሆን ይችላል አይታወቅም። ጭራሽ አዲስ አበባ ምንም ልሰራ በምመጣበት ምክንያት የለም። እኔ ወሎ ነበር የምኖረው። ከወሎ አዲግራት፣ ከአዲግራት ወሎ። እንግዲህ ለረፍትም ወይ ለመዝናናትም ወጥተህ ይሆናል። እንግዲህ ወንዶች በዚህ ሰዓት እንደዚህ አይነት ኬዝ የሚፈጠርባቸው እንግዲህ ወይ ሲዝናኑ ወይ የሆነ መሸታ ቤት ምናምን እኔ እንደዛ አይነት ቤት ጭራሽ ሂጅ አላውቅም። እኔም እንደዛ ብዬ ነበር፣ ተከራክሬልሃለሁ፣ ግን ደግሞ አደረግከው። ገባ? እውነት እያላገጠች ነው እውነት ሚፍታን 100% እኔ ያኔ ማለት ነው የዛሬ 7 ዓመት ሀይሚ በጣም ፎከስ አድርጌ አሁን የምኖረውን ህይወት ለመኖር በጣም ፎከስ አድርጌ ስራ እየሰራሁ ነው። ትዝም አትለኝ መሬማ ማናደግም ዛሬ 7 ዓመት ቀለኛ ነሽ ወላሂ። እሺ እኔ ላይ እያፌዝክ ነው እንደዚህ እኔ ሲሪየስ ነገር እያወራሁ አንተ የምትስቀው እኔ ላይ እኔ 100% እርግጠኛ ነኝ። እንዴ እኔ እኮ የተባልኩትን ነገር ነው አመኝ የመጣሁት። አሁን ልሂድ በቃ ስራ። የት ነው የምትሄደው? ወደ ክሊፕ ገባ። የት ነው የምትሄደው? ስራ እየሰራሁ ነው ሀይሚ።
ወላሂ እየቀለደች ነው። 100% እርግጠኛ ሆኜ የምነግርሽ አይደብርሽም? በዳታ ኮንፊደንስ በኮንፊደንስ እርግጠኛ ነኝ። የዛሬን 7 ዓመት አንቺ ቀልደኛ ነሽ። እኔ ጡጦ ለራሱ ጠብቼ ያልጨረስኩ ሰውዬ ምንድን ነው? እሺ በጣም ለማንኛውም እዛ ጋር ካሜራ አለ። ቀልደኛ በጣም ትቀልዳለህ። እኔ የዛሬ ምናምን በጣም አንቺ ሲጀመር ደው ይላል ሽግር የምር መጀመሪያ ደግጫለሁ። ወይኔ ጉዴ! መሬማ ደግሞ ስሙ ከየት እንዳገኘሁት እኮ ዝም ብዬ አስቤ ማናት ምናምን ሲለኝ መሬማ አልኩት። ለማንኛውም ፕራንክ ነበረ። ይቅርታ ሳላስፈቅድ በቤት ዘው ብዬ ስለገባው እና ቤት ነው ጭራሽ። ከዛ ደግሞ በዚህ 15 ቀን ውስጥ ሰርፕራይዝ አለሽ ብለኸኝ ሳምንቱ 15 ቀኑ ሊያልቅ 3 ቀን 4 ቀን የቀረውና በቃ ጨንቆኝ ነው ዘው ብዬ ገባሁ። 200 ሺህ ከገባሁኝ ያልኩኝ የኢዱ ቀን ቪዲዮ ኦኬ፣ የኢድ ቀን ቪዲዮ ላይ 200 ሺህ ከገባሁኝ ጊፍት እሰጥሻለሁ ብያት ነበር። ለዛ እና ይሄ ቀን ደግሞ ሊያልቅ ነው። በቃ በጣም ትንሽ ቀን ያለኝ እና 6000 ነው 5000 ምናምን አሁን ሰብስክራይብ ያደርጋሉ 5000 ምናምን ሰው እንዴ? ያው 6000 ነው እንጂ 94000 ነው። 94 ከምናምን ነው። ኦኬ ለካ እኔ በውጭ ነው ያየሁት በውስጥ። ኦኬ እና 5000 እሺ። አሁን በቃ ወዳችኋለሁ። ሰብስክራይብ አድርጉ። 200 ሺህ ካስገባችሁኝ እንዳልኩት እኔ ቃሌን እፈጽማለሁ። ግን መሬማ አይ በዚህ ይክሰዋል ብዬ ነው ይሄን ከባድ ፕራንክ አስቤ የመጣሁት። አንቺ ግን አሁን ሰው አዘጋጅቼ ምናምን የምር ቢሆንስ? ግን እኔ አሁን ስህተት ሰራው። ምን ማለት ነበረብኝ መሰለኝ? የዛሬ 3 ዓመት 4 ዓመት ማለት ነበረብኝ። ከዛ ልጅቷ ደግሞ የልጁ ዩኒፎርም ምናምን አለች እና ትምህርት ቤት መግባት ያለበት ደግሞ ቢያንስ 1ኛ ክፍል ለመግባት 5 ዓመት መሙላት አለበት። እኔ የዛሬ 7 ዓመት እኮ 2ኛ ክፍል ለመግባት 6 ዓመት መሙላት አለበት ልጁና 7 ዓመት ልጅ የዛሬ 7 ዓመት ልጅ ቢኖረኝ የምር ግን አሪፍ ነበር። አረ ወላሂ እኩያ ይሆን ነበር በጣም። እኔ አሁን አዲስ አበባ መጥቼ አላውቅም ምናምን ሲለኝ ግራ ገባኝና ፕራንክ ነው አልኩት። እንግዲህ ምንም ከዚህ በላይ መሄድ አልቻልኩም። ግን ቅድም የጤን ሲይዘው ነገር ግን አልሳቅም። ኃጢአት ነው አላለች። ለማንኛውም እኔ ግን ማለት ነው ሃይሚ እውነት እሺ አልናገርም። ቪዲዮ ላይ ተናግሬ ምናምንማ እኔን አላበላሽም። እወዳችኋለሁኝ። አይ ተናገር፣ ችግር የለም እውነት። እሺ ለማንኛውም ቤተሰቦች ለሊዝ ፍራሽሽ ላይ በመስኮት እንደዚህ ካላለበስኩሽ አይ መስኮቱን ቆልፈዋለሁ። ይሰበራል፣ መስታወት ነው፣ ከዛ ይገዛል። ችግር የለውም። እኔ አማራጭ ያለኝ ሰው ነኝ። የባሌ ቤትም መሄድ እችላለሁ። ኦኬ እሱ ደግሞ አማራጭ ያለኝ በዚህ ከታችሁኝ በድንጋይ ነው። ቤቱ የጋራ ነው፣ ይፈርሳል። መኖር አልፈለክም። ክረምት ደግሞ እየመጣ ነው፣ አስበዋል። መስታወት ወይኔ ልጅ ኖሮኝ በሆነ አሁን በእናትሽ ልጅ ስጡት። በቃ ልጅ ልፍጠር። ለማንኛውም ቤት አንተ ቆይቶ ነው የገባኝ። ልጅ ልፍጠር አላለም አለ እንደ የደበቅከው ሰው። እወዳቸዋለሁ፣ ይመቻችሁ። በቃ እንወዳቸዋለን። ፕሊዝ ሰርፕራይዝ እንዳይቀር ከፈለጋችሁ እኔን ማስደሰት ከፈለጋችሁ 5000 ምናምን ሰው ነው የሚቀረው ብሎኛል። እኔ 6000 በዚህ ቪዲዮ ገባለሁ። እርግጠኛ ነሽ? በእርግጠኝነት ቃል እገባልሃለሁ። ሌትስ እናያለን። ሪካርድ ማድረግ ጀምር ዝም ብለህ። እሺ እንዴት ምክንያቱም ብሩክ ጋር ደግሞ እንደሚያኮሩኝ በዚህ ወር ውስጥ አትገባም ብሎ ብሩክ ጋር ደግሞ ተባብለናል። ታለን እንደምትገባ የምር እንደዛ ብሎኝ ተፎካክረናል። ባለፈው ናቲ ቪዲዮ ላይ ለራሱ ናቲን ሰብስክራይብ አድርጉ ስል እግረ መንገድህን ያንተን ተናገር እሱ ጋር ያሉት ከመጡ አላለኝም እያለ አይ ዝም ብሎ እየቀለደብህ ነው እንጂ የእኛ ቤተሰቦች የጨረቃ ፋሚሊ እንደሚችሉ ያውቃል ሲጀመር። እና አንተ ደግሞ ሲጀመር እስካሁን ትገባ ነበር። ብዙ ጊዜ ስለማትመጣ ነው ወደ ቪዲዮ ምናምን ስለማትመጣ ነው እንጂ በእርግጠኝነት ትገባ ነበር። አሁን ቀጣይ 200,000 ልናከብር ነው የምንመጣው። ሰርፕራይዜንም በእናንተ ፊት ለመቀበል ነው የምመጣው። ቃል እገባላችኋለሁ። ቤተሰቦቼ ደግሞ ይችላሉ ማለቴ ቃል እገባላለሁ ለአንተ። ለካ እነሱ ናቸው ሰብስክራይብ የሚያደርጉት። እንደዚህ በእነሱ ኮንፊደንስ ስለሆንሽ ነው እንደዚህ እኮ በኮንፊደንስ ሆኜ ነው። እና እወዳችኋለሁ፣ አከብራችኋለሁ። በዚህ እንደምትክሱልኝ ተስፋ አድርጋለሁ። ለፕራንኩ ግን በጣም ይቅርታ። ኖርማል ነው እውነት ይቅርታ ያደርግልሻለሁ፣ ግን በቀልሻለሁ። እንደዛ ነው ተው እንጂ ቢያንስ ሰብስክራይብ ተደረግ። ሰብስክራይብ አድርጌ ግን በቀላታለሁ። እኔ አሁን እንዳታደርጉ አልልም። አድርጉ፣ ሰብስክራይብ አድርጉት። ባይ እንገናኛለን። ቻው።